ያንቺ ሜንቶር ማን ነበር? መለስ ዜናዊ። ሊከብድ ይችላል አይደለ? ባይ ዘ ዌይ ባለፈው ከባድ እንትን ላይ ሆኖ በህይወቴ በቃ የሚገርመኝ ቀን ነው። ዩኒቨርሲቲ ክላስ ውስጥ ሆነን በጣም ኃይለኛ ግርግር የነበረበት ዘመን ነው፣ ጦርነቱ ማለት ነው። እና ትላለች ተብሎ አልተገመትኩም፣ ጠየቀኝ ማለት ነው። ምክንያቱም በጣም ፋስኔት ስለማደርገው ኢንተርፕረነር አስተማሪ መጣና ጠቀሚ ሳላስበው ነው። በጣም ብዙ ተማሪ ያለ ጌትሽ ማንን አይተሽ ነው ላይክ እንደዚህ እንትን የሆንሽ ምናምን ሲለኝ የእውነት ነው የውሸት ነው የምመልሰው አልኩት። የእውነት አለ። መለስ ዜናዊ አልኩት። ማመን አቃተው ማለት ጸጥ አለ። በቃ ምንም ሊጠይቀኝ አልቻለም። ስለዚህ አንተም እንደዛ እንዳይሆን ስለመልስ የተናገርኩት ለምንድን ነው የእውነት እኔ ባይ ዘ ዌይ አልዋሽም። በጣም የእውነት ስለምናገር እንግዲህ ቻሉት። ለእኔ ኢኮኖሚክስ መጽሐፍቶችን ሳላነብ የእሱን ብቻ ጥያቄና መልስ በማየት እሱ የተናገራቸውን በማወቅ በጣም በጣም አቅሜን ያሳደግኩበት አይምሮዬን ያሳደግኩበት በነበረበት ዘመን በጣም ኃይለኛ ጥያቄ ስጠይቅ ምንም በመጥፎ ሳያየው ወይ በመጥፎ እንትን ሳልባል እንትን የሆንኩበት የትም ቦታ ላይ ጥያቄ ወይ ደግሞ አስደንጋጭ ነገር ስለተናገርኩኝ ማንም ሳይፈራኝ የትኛውን ፕሮግራም ላይ የትኛውን ኢንቫይት እንደተደረግኩኝ። ስለዚህ ኢትዮጵያ ውስጥ የተደረጉ በጠቅላላ እኔ እንግዲህ እንደዚህ ብዬ ልገልጽልህ አልችልም። ኢንክሉዲንግ ኦባማ ሲመጣ ኦባማ ኦፍኮርስ መልስ ከሞተ በኋላ ነው፣ በጠቅላይ ሚኒስትር ኃይለማርያም ጊዜ ነው የመጡት። ኢቨን አሁን ደግሞ ከአብይ በኋላ ኢቫንካ መታለች በትራምፕ እሷ ኢሲ ላይክ 3 ሰው ሲጋበዝ እኔ ነኝ የተጋበዝኩት። እንደሱ አይነት ነገሮች ከትራምፕ ሌላ ደግሞ ማን ነው? ኦፍኮርስ ውጭ ሀገርም እንደዚሁ ኒውዮርክ ላይ ንግግር ለማድረግ ነው። እና እኔ እንደ ሰው ለኑሮ መጽሐፍ ቅዱስ እንደሚከተለው እስከዛሬ ድረስ እማልጠግበው የመለስ ዜናዊ ንግግሮች በቃ ላይክ ለእኔ እንዴት ብዬ እንግዲህ መሮዎቼ ናቸው፣ ምኖርባቸው፣ ምከተላቸው፣ የማውቅበት በቃ ላይ የማልጠግበው ምንም የማልፈራ የማላፍር ለማንም። ያንቺ ሜንቶር ማን ነበር?